ሁለት ወሳኝ የሆኑ ነገሮችን ነው ይዤላችሁ የመጣሁት ጋይስ ማለት ነው። እጄ ላይ የገቡ መረጃዎች እንዲሁም ብዙዎቻችሁ ቪዲዮ ስሪና አሳውቂ ስሪልን እያላችሁኝ ያላችሁ እውነት ቡራ ከሀገር ሊወጣ ነው ለእናቱ ለምናምን ቤቱን ያዘገጃጀው እያላችሁ ያላችሁ እንዲሁም ደግሞ ቤቱ ከተዘገጃጀ በኋላና ሳይዘገጃጅ በፊት የተቀረጸ ነው ቤቱ። ስለዚህ አንድ ቤት ነው የገዛው ለሙሽዬ ብቻ ነው፣ ለሀይሚ ቤት አልተገዛላትም የምትሉ ደግሞ ልጆች በውስጥ በጣም እየጠየቃችሁ ነው። እንዲሁም ደግሞ ወርቁ፣ ስለ ወርቁ፣ አዎ ወርቁ ላይ የሆነ ነገር አርጋበታለች። ወርቁን ካሰረ በኋላ ነው ቡርኬ ሀይሚ ጋር ያለው ፍቅር፣ ሀይሚ ጋር ያለው ነገር እንዲቀንስ ያደረገው ማለት ነው። እና ልጅቷ ሰርታበታለች ማለት ነው። ገባችሁ? እና ቡርኬ ይሄንን ሀብል እስካላወለቀ ድረስ ከሀይሚ ጋር ጥሩ ነገር ላይ ይፈጠር ይችላል። ምክንያቱም ምን እንዳረገችበት ልጅቷ ናት የምታውቀው። እንዲሁም ደግሞ ቡርኬ ከሀገር ሊወጣ ነው እያላችሁና በጣም ብዙዎቻችሁ እየጠየቃችሁኝ ያላችሁ የሆነ ሰው ኢሚግሬሽን ላይ ታይቷል፣ የሆነ አገር ኢሚግሬሽን ኤምባሲ ላይ ታይቷል ምናምን እያላችሁ አላችሁ። ከሀገር እኮ ሰው የሚወጣው እኮ በዛው ለመቅረት ብቻ አይደለም፣ ለስራም ሊሆን ይችላል። ተረጋጉ። ምንም እንትን የሚል ነገር የለም። እሙሽዬም እንድታስታርቃቸው እየደከምን ነው፣ በውስጥ እያወራን ነው። ብዙ ሰው መለኛውን አውርተናል። መለኛው ኦልሬዲ እነሱ ጋር የለም፣ ለስራ ጉዳይ ከቡታጀራ ወጣ ብሏል። ያለው አሁን ሀቡ ነው፣ አብሯቸው ያለው ሀቡ ነው። ሀቡን አናግረነዋል፣ ግን ቡርኬ ነው አሁን እምቢ እያለ ያለው ማለት ነው። ሀቡ እንደነገረን ከሆነ ቡርኬ ነው እና ቡርኬ ደግሞ እምቢ ማለቱን ትተክ ሀብሉን አውልቀው እስኪ። ሀብሉን ስታወልቀው ነገሮች ሁሉ ይስተካከላሉ። ምክንያቱም ልጅቷ ሀብሉ ላይ ምን አርጋ እንደሰጠችክ አይታወቅም። አንተ ሀብሉን ካደረገችልክ ሰዓት ጀምሮ ይሄው ሀይሚን ለአይንክ ጠልተሃታል። ኢቭን እንኳን ትላንትና እንኳን ከትላንት ወደ ያንን ቤት እንኳን ስትሰጣት ያ ቤት እኮ የሰጠሃት እኮ አንተ ውለጂበት፣ ክበጂበት፣ ከሌላ ወንድ ጋር ኑሪበት ብለህ እኮ ነው። እንደዛ ነው የሰጠሃት እኮ። አብረን እንወልዳለን፣ አብረን ህይወት እንኖርበታለን አላልካትም? ሰው ይህም ጥሩ አይደለም። በቃ ጥሩ አይደለም፣ የእውነት ጥሩ አይደለም። ስለዚህ ሀብሉ በጣም ብዙ ልጆች በውስጥ እነ መቅዲ የሚባሉ በጣም ብዙ መቅዲ፣ ቲጂ፣ እነ ሄለን በጣም ብዙዎቻችሁ ስማችሁ መጥራት አልችልም። ቴሌግራም ላይ መታችሁ ሀኒ ሀብሉን እንዲያወልቅ ቪዲዮ ስሪልኝ ባላችሁት መሰረት ሁላችሁም ደግሞ ይሄን ቪዲዮ አስተላልፉት፣ ሼር አርጉት፣ ሁሉም ጋር ይድረስ። ቡርኬን ሜንሽን አርጉት። እኔም ቪዲዮውን ስለቀው ቡርኬን ሜንሽን አድርጌ ነው የምለቀው። ቡርኬ ሀብሉን ማውለቅ አለብህ። ሀብሉን ስታወልቅ ነገሮች ሁሉ ይስተካከላሉ። ይሄ በቃ ከባድ የሆነ መንፈስ ነው። ሰው ደግሞ ለሰው ልጅ አይተኛም። ብዙ ነገር አለ የራሷ ለማድረግ ብላ በቃ ሀብሉ ላይ የሆነ ነገር አስደርጋ ነው የሰጠችክ እዩ ማለት ነው። ስለዚህ አንተ እስኪ ሀብሉን አውልቅና እስኪ ከሀይሚ ጋር ቁጭ ብላችሁ ሻይ ቡና እያላችሁ ካፌ ላይ እስኪ አውሩበት። ጉዳዩ ቀላል ነው፣ ብዙ ከባድ የሚባል ነገር አይደለም። እና እባክህን ወደዚህ ጉዳይ እንድትመለስ እፈልጋለሁኝ። ኦኬ እፈልጋለሁ። ተመለስ። ይሄ ያንተ ስነ ምግባር አይደለም ቡርኬ፣ እባክህን። አንተ ጥሩ ልጅ ነክ፣ መልካም ልጅ ነክ፣ ለሰዎች አዛኝ ነክ፣ ጥሩ ፍቅር ያለክ ልጅ ነክ እና እስኪ ሀብሉን አውልቀው፣ እኛም እንዳንፈርድብክ ሀብሉን አውልቀው፣ ወደ ራስክ ተመለስ፣ ለራስክ ጊዜ ስጥ። እና ይሄ ነው ያለው ነገር። ቤት ሰርተክ ብትሰጣትም የሀይሚ ውጤት እኮ ነው። ሀይሚም ካንተ ጋር ደክማለች፣ ሀይሚም ካንተ ጋር ለፍታለች። ይሄ ግልጽ ነው፣ ምንም የሚዋሽ ነገር የለም። ሀይሚ አልደከመችም? ደክማለች። አብራው ስንት ያልቅሳለች፣ ስንት ነገር፣ ስንት ውጣ ውረድ አይታለች። ብዙዎቻችሁ ሀይሚን አታክ ማድረግ የምትፈልጉ ልጆች አላችሁ። ቡርኬ ጎበዝ ነው ጀግና ነው ምናምን እያላችሁ ሀይሚን እየሰደባችኋት ያላችሁ፣ ልክ እሷ ምንም እንዳላረገች እሱ ግን ለፍቶ ለእሷ ያን ነገር እንዳደረግላት እያረጋችሁ የምታወሩ ልጆች ተቆጠቡ። ሀይሚ ምንም ቢሆን ይከፋታል። ገባችሁ? ይከፋታል። ሀይሚም አብረው ብዙ ነገር ሰርታለች። በጣም ብዙ ውጣ ውረዶችን አይታለች። በጣም ብዙ ደክማለች። ገባችሁ? የእሷም ውጤት ጭምር ነው። እሱ ሀሳቡን አምጥቶ እንደ ወንድ ሄዶ አሰርቶ ስለገዛላት እናመሰግነዋለን። ግን የእሷም ውጤት ነው። አብረው ነው የሰሩት። አትለያዩዋቸው። ቤቱ በሱ ስም ነው፣ ዝም ብሎ ነው ስጦታ የሰጣት የምትሉ በጣም ብዙ ነገር የምታወሩ አላችሁ። እና ከዚህ ተግባራችሁ ተቆጠቡ። እኛ ልጆቹን ማስታረቅ ማስማማት ነው ያለብን። ካልተስማሙ እንኳን የሚጋጩበትን ነገር ፈልጋችሁ አታምጡ። መስማማት እንኳን ባይፈልጉ እስኪስማሙ ድረስ ተረጋጉ። እና ቡርኬ ይሄንን ነው። ለሀይሚ ግን ክብር ስጣት፣ አክብራት። ትላንታው እንደዛ አይንክን እያየች እሷ የጠበቀችው ሌላ ነገር ነው። አንተ ግን ያን ሲሆን ከፍቷታል። እውነት ለመናገር ቀለበት ነበር የጠበቅኩት ነው ያለችው። ገባ? ትላንትና ሰምተሃል። እንደዛ እንኳን ስትል እኔ እንዴት ነው አንጀቴን ነው የበላችኝ። በጣም ነው ያሳዘነች። እና ተመለስ። አንተ ሀይሚን እንድትጠላት የተደረገብክ ሀብሉ ላይ ነው። ስለዚህ ሀብሉን ከአንገት ለማውጣት ሞክር። እስኪ ወደ ሀይሚ አይንክን አዙር።
እስኪ እኛንም ስማን አንዳንዴ ቡርኬ፣ በራስክ መንገድ ብቻ አትሂድ። እስኪ አንዳንዴ እስኪ ሰው ስማ፣ እስኪ እኛንም ስማን። እስኪ ለምንድነው ማሰማን? እኛ የምንልክን እስኪ አውልቀው ከአንገትክ ላይ። ለምንድነው ማውለቅ የማትፈልገው እንዴ? እና ሀቡ ይሄ ልጅ ጸበሉ ሰዱት፣ ለሀቡ አድርሱልኝ። ይሄን ደግሞ ሀቡ የቡርኬ ወንድም በጣም እናከብረሃለን፣ እንወድሃለን ወንድማችን። እባክህን ቡርኬን ወደ ጸበል በመውሰድ አንገቱ ላይ ያለውን ሀብል በመፍታት ተባበረን። በቃ ይሄንን ብቻ አድርግልን ሀቡ። ኦኬ ወንድምክን የምትፈልገው ከሆነ ይሄንን አድርግልን። አሁን ቡርኬ ያለበት ነገር ጥሩ ስሜት ላይ አይደለም ያለው፣ ጥሩ ነገር ላይ አይደለም ያለው እና እቺን ነገር ብትተባበረን ሀቡ፣ እባክህን ተባበረን። በቃ ይሄ ነው ልል የምችለው። ቡርኬ ወደ ውጭ ልትወጣ እንደሆነ ፕሮሰስ ላይ እንደሆንክ መረጃ ደርሶናል። ተረጋጋ፣ 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 ተረጋጋ። ሀይሚን ጥለህ ወዴትም መሄድ የለብክም። ካንተ ጋር ዋጋ የከፈለች እዚህ ደረጃ ያደረሰችክ ሴት ናት ሀይሚ። ኦኬ ሴት ናት። ስለዚህ በሆነ ነገር የሆነ ነገር ሰጥተክ መሸወጥ ጥሩ አይደለም። በቃ አታታላት፣ ውደዳት፣ እንደ ድሮክ ተመለስ። ሀብሉን አውጥተክ ወርውር፣ መልስላት፣ ለራሷ ለእዩ መልስላት። ወደ ህይወታችሁ ሌላ ሰው አታስገባ። እንዴ ሀይሚ እኮ እንደዚህ እኮ በድላክ አታውቅም እኮ። ሀይሚ እኮ አንተ ላይ ብዙ ክፉ ነገር እኮ አድርጋ አታውቅም። እና ለምንድን ነው እንደዚህ የምትሆነው? ስለዚህ አሁን ይሄ ነገር ይስተካከል፣ መስተካከል አለበት ብዬ ነው ማምነው ማለት ነውና የኔ ውዶች እወዳችኋለሁኝ፣ አከብራችኋለሁኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ። አይዞሽ ሀይሚዬ፣ ከጎንሽ ነን። እሺ